እንዴት ነሽ አንቺ የእርጎ ዝንብ? ማለቴ ሶስዬ። ይኸውልሽ ሶስዬ፣ እኔ ጋር ምስኪን ለመሆን አትሞክሪ። እኔና አንቺ በደንብ እንተዋወቃለን። ያው እዚህ ቤት ለመቆየት ያመጣናት ሲስተም ናት። ስለዚህ ችግር የለውም። ያው እኔና አንቺን አንድ የሚያስማማን ነገር አለ ማለት ነው። በነገራችን ላይ ሶስዬ፣ ጽናት ስታወራ ሰሟት እያለች በጣም እየጮች ስትናገር ነበር። እንዴት ነው ሶሲ፣ ማውራት ቻልሽ እንዴ? ችግር የለውም። ማውራት የምትችይ ከሆነ እኔ ጋር አውሪ እሺ። እንደው ስለዚህ ስለ ጽናት ሆዴ ውስጥ ያስኩት ነገር አለ። እንደው እስኪ አንድ ላይ እንማት ሶሲዬ፣ እንማት። ችግር የለውም። አውሪ አውሪ፣ እንማት። አይ ሶሲ፣ አንዳንዴ ግን ዝምታሽ ራሱ በጣም ያስፈራኛል። እንደው ማውራት ብትችይ ጽዬን ምን እንደምታያት ሳስበው በጣም ነው ግራ የሚገባኝ። እስኪ አንዳንዴ እንኳን አይ አዎ ምናምን እንኳን በይን እስኪ። አንቺን ማውራት ማለት እኮ ድንጋይ ላይ አበባ መትከል ነው። አይ ወደዛ ምን ትመስላለች? በቃ እኔን ተውኝ እንዴ! ከኔ ምንድን ነው የፈለጋችሁት? ቆይ ደግሞ እኔን ለምንድን ነው ከአንቺ ጋር የምታጋፍጠኝ? እንዴ ልትሄጂ ነው? እዚሁ አካባቢ ነኝ። ሰኔ ነገ ከከተማ ወጣ ስለምትል እሷን ቻሉላት ነው። ናው ሄዳል ወይስ ብቻሽ ነው የምትሄጂው? ከተመቸው ይመጣል፣ ግን ስራ ነው የሚመጣ ይመስለኛል። ወይኔ ልሸኝሽ እንዴ? ማለቴ ብቻሽን ከምትሄጂ። አይዞሽ፣ ብታገኘኝ ምንም አታደርግም። ውስጤ ሲፈራ የነበረውን ነገር ናው ያረጋግጡልኛል። ስለዚህ ምንም የማድረግ አቅም የላትም። አይ እኔ እኮ እንደዛ ማለት አይደለም። ልጅቷ ክፍታብ ስለሆነች ካገኘችሽ ስሜትሽ እንዳትጎዳው ብዬ ነው። አረ በፍጹም አትጎዳኝ። አሁን እኮ በጣም ጠንካራ ሆኛለሁ። እንደ ናኦሚ አይነት ባል እንደ አንቺ አይነት አስተዋይት ስላለች ደግሞ ማንም አይነካኝም። እውነቴን ካንቺ ስለሰማው በጣም ደስ ብሎኛል። መጀመሪያም እኮ ድንገት ስለሆነብኝ ነው። ደግሞ ከዚህ የበለጠ እኔም ናኦሚም ብዙ ችግር አልፈናል። ይሄንንም እናልፈዋለን። አውቃለሁ። ከዚህ የበለጠ ነገር ታሳልፋላችሁ። ደግሞ ባለፈው እንዳየውብሽ ተስፋ መቁረጥ፣ ራስሽን ማሳነስ ከዚህ በኋላ እንዳላይብሽ። በፍጹም ያ ነገር አይደገምም እልልሻለሁ። መጀመሪያም እኮ የደረሰባት ነገር አሳዝኖኝ ነበር። እሷ ግን ውለታ መመለስ የሚባል ነገር አልፈጠረባትም። ጭራሽ በልሳኔ ልጎዳኝ ነበር። በጣም የምትገርም ሰው እኮ ናት። መጀመሪያም እኮ እሷ ስለተነቃባት ነው እንደዛ ስትቅለሰለስ የነበረው። አሁን ግን ስለተነቃባት እናንተን ለማጥቃት መጣች። ይሄ እኮ ሰዋዊ ባህሪ ነው። እረ እንደውም የሰዋዊ ባህሪ አይደለም አውሬነት ነው። ሰው እንዴት በችግሩ ሰዓት የረዳውን ያገዘውን ሰው ለመጣል ይሞክራል? እንደውም ይሄ በተቃራኒ አውሬነት ነው። እንደው በተለምዶ አውሬነት እንላለን እንጂ እኮ አውሬ ከሱ በተቃራኒ ያልሆነውን ነገር አያጠቃም። እሱማ። ስለዚህ አገላለጽ ለኔ ሊገልጻት አይችልም። እሷ እኮ ማንም ሊቀርባት የማይችል በተንኮል የተሞላች አባዜ ያለባት ሴት ናት። ቢያንስ ለልጇ እንኳን አታስብም እንዴ? በዚህ መንገድ ከሄደች እኮ የልጇ ስለንቦና ይጎዳል። በተለይ ኪራ ሲነግረኝ ሴት ስለሆንሽ ነው የማይወድሽ ማለቷን ስሰማ በጣም ነው የገረመኝ። ወይ ጉድ! አሁን እቺ ለልጇ ብላ ካልኖረች ለማን ነው የምትኖረው? አላውቅም። እንግዲህ ልጅቷም አባቴን ብቻ ነው የምፈልገው አለች የምትለው ውሸት ሊሆን ይችላል። ሴት ስለሆነች ብቻ አይወድሽም እያለች የምታሳድግ መጥፎ እናት እኮ ናት። እቺንማ እንደውም ይዞ አንድ ነገር ማድረግ ነው። ለልጇ ካልተመለሰች ለማንም አትመለስም። ምን እንደተመኙ ታውቂያለሽ? ዳጊ የኔ ልጅ በሆነች ብዬ ተመኘ። እንዴ እንደዛማት ወይ ከሷ የበለጠ ቆንጆ ታዛዥ ልጅ ይኖርሻል እኮ ምሩ። እኔ እንጃ። ካሁን በኋላ ግን እየመሰለኝ አይደለም። ልጅ የምወልድ አይመስለኝም። ግን ምሩ አንድ ነገር ልጠይቅሽ፣ ግን በመጥፎ እንዳትወስጂብኝ። ጠይቂ። አሁን እሌኒ እሺ ብትልና ዳግምን ብትሰጥሽ እንደ ልጅ አድርገሽ ትቀበያታለሽ? አንዴ አግኝቻት ነው። ያኔ ራሱ አብረን ስለነበርን እንዴት ደስ እንዳላት ብታይ። ሲጀመር ከእሌኒ እንጂ እኮ ከዳጊ እየጸበ የለኝም። ከእሷ ጋርማ እንዴት ይኖርሻል? እሷ እኮ ገና ምንም ማታውቅ ናት። በጣም የምጣፍጥ አይኗ ደግሞ ናሆሜ ነው የሚመስለው። ብቻ ምን አለፋሽ ልጅሽ ትሆን ብለው ቢሰጡኝ አይኔ ሳላሽ ነበር መቀበላት። በቃ አሁን በይኔ ልሸኝሽ፣ ደግሞ ጥላሽ ነሽ። ውይ እረስቸው ከመኝታ ቤት አምጪልኝ። እሺ እንዴ በዚህ በፀሐይ ምን አቃጠለሽ? ምሳ በላህ እንዴ ፍቅር? አልበላሁም ፍቅር፣ ግን ቁርስ አሁን ቅርብ ሰዓት ነው ከክብሮም ጋር የበላ ነው። ያን ያህል አራበኝ። እሺ በቃ እኔ የምትመጣ ከሆነ ልደውልልህ ብዬ ነው። አይ አልመጣም፣ ስራ አለብኝ። ቤት ሁሉም ነገር ሰላም ነው አይደል? አዎ ሰላም ነው። ስትመጣ ምነግርህ ነገር ደግሞ ይኖረኛል።
ምንድነው? አሁን ንገሪኝ፣ አታጓጊ። አይ ጥሩ ዜና ስለሆነ ቤት ስመጣ ብነግርህ ነው የሚሻለው። ስለዚህ ሳታመሽ ቶሎ ናልኝ እሺ? እንዴ እናቴ፣ እንደዛ ከሆነ ለምን አሁን እነግርሃለሁ አልሽኝ? እሺ በቃ አሁን ንገሪኝ። እሺ ግን እንዳትናደድ፣ ስራ ላይ ሆነ ደግሞ ልረብሽ አልፈልግም። እማ ንገሪኝ፣ ምንም ችግር የለውም አልሽ እኮ። ስታወራ እኮ በጆሮ የሰማኋት። ድሮም እኔ እስካረጋግጥ ነበር ዝም ያልኳት። አልገባኝም። ማናት ሳወራ የሰማሻት? ሶሲ ነው እንዴ? መቼ? ዛሬ ነው ያወራችሁ? ሲጀመር እናንተ አልሰማላችሁኝ እንጂ እኔ ከጅምሩም ማውራት እንደምችል ተናግሬያለሁ። እርግጠኛ ነሽ? ዛሬ እኮ አመመኝ ስትል ነበር። እየዋሸችን ነው። እኔ ለማሳበድ ስትል የምታደርገው ተንኮል ነው። ኪራዬ መነኝ፣ ዝም ብዬ አይደለም የምናገረው። እሺ ቆይ ለምን ማስመሰሉ መረጠች? ደግሞ ቤት ውስጥ እንደማያት እኮ ምንም እያደረገች አይደለም አይደል? እሺ ስመጣ አወራታለሁ። እኔን ስላላመንከኝ ነው አይደል እሷን የምታወራት? ኪራ ሚስትህ እኮ ነኝ። ቤት ውስጥ ምንም አታደርግም ለምትለው ደግሞ እኔ ነኝ እንጂ አንተ አይደለም ቤት የምትውለው አይደል? እንዴ አትናደጂ፣ በቃ ስመጣ ይደርሳል፣ እናወራለን። አሁን ካልነገርሽኝ ስትለኝ የነበረው ለዚህ ነው። ቆይ ግን ምንድን ነው ሶሲ ነገረች ነገር አለ እንዴ? ይሄ ነገር በጣም እየበዛ ነው። ሐኪሞቹ መናገር አትችልም ብለዋል አይደል እንዴ? ይሄን ደግሞ ሁላችንም እናውቃለን። እሺ ማውራት ከቻለች ሌላውን ነገር ስመጣ እንነጋገራለን አልኩሽ። በቃ ሌላውን ነገር ታዩ እኮ ዶክተሩም እሷም ሁሉም እኛን ለመለያየት ነው ተንኮል የሰሩት። ኪራዬ አይነን ግለጥ። ለማንኛውም አሁን ስራ ላይ ነኝ፣ ስመጣ እናወራለን። እባክህን ኪራ መነኝ እንዴ። እኔ ዝም ብዬ ፈጥሬ እንደማላወራ ታውቃለህ። አምንሻለሁ እኮ ምንም ብትይኝ እቀበላለሁ። ግን ይኸውልሽ ይሄ ትልቅ ነገር ሆኖ እኛን እንዲያጋጨን አታድርጊ ነው ያልኩት። ምን ማለት ነው? ለእኛ ትልቅ ነገር አይደለችም ስትል? ቆይ ያደረገችውን ነገር ረስተህላት ነው? አይደለም በቃ ቤት ስመጣ እናወራለን። ስራ ላይ ነኝ። እሺ በቃ ቻው። ጽናት ምን እያደረግሽ ነው? ጽናት በሩን ክፈችልኝ። ጽናት ምን አይነት ቀልድ ነው የምትቀልጂው? በሩን ክፈችልኝ። ምንድን ነው? ምን ሆነሽ ነው እንዴ? ምንድን ነው? ምን ተፈጥሮ ነው? ምንድን ነው የጮኸው? ቆይ ምንድን ነው ይሄ? ይሄን ዋፊቷን አሳይታ ኪራንም ሸወደችው ማለት ነው። አይገርማትም? እኔ ግን አልሰማትም። ዋጋዋን ሰጣታለሁ። ስኳር እንደምትወድ ስለነገርከኝ አድርጌበታለሁ። መቼም ዛሬ አንድ ብቻ ነው የምጠጣው አትለኝማ። አንተ ክብሩ ነቃበል እንጂ ምን ሆነ ነው? ቆይ መጽሐፍ መስሎ እንደዚህ ተመስጠ የምታነበው? አይ ወረቀቱን እያነበብኩ እንኳን አልነበረም፣ ሀሳብ ውስጥ ገብቼ ነው እንጂ። ኧረ አንተ ምን ነው ይሄን ያክልማ አትተክዝ። በቃ ሁን ያለው ይሆናል፣ ያላለው ደግሞ አይሆንም። ስለዚህ ዝም ብሎ ዛሬ መኖር ነው። አይ አንዳንዴ ሁሉም ነገር አይወራም። ያው ከውስጥሽ ንቅል አድርገሽ ማውጣት የሚከብድሽ ነገር ይኖራል መቼም። እሱማ እኮ ልክ ነው፣ ግን ደግሞ በቃ የዛሬን ስቆ ማሳለፍ ነው። ታውቃለህ ደግሞ ሁሉም ሰው የራሱን ጭንቀትና ሀሳብ ይዞ ነው የሚዞረው። በሱ መቼም ትስማማለህ? አዎ በነገራችን ላይ የስነ ልቦና አማካሪ ነኝ። እንዴ የማይታመን ነገር ነው። ጭራሽ መድኃኒቱ እጅ ላይ ሆኖ ነው እንደዚህ ይሆንክ ያለው? አይ ሀና፣ ዶክተር እኮ ምንም ያህል እውቀት ቢኖረው ራሱን ቀዶ አይሰፋም አይደል? እሱማ ልክ ነህ፣ ግን ደግሞ ለስንቶቹ መፍትሄ መሆን ከቻልክ ለራስህ መሆን አያቅትህም ብዬ ነው። አመሰግናለሁ። ቡና መጣሽልኝ እንዴ? እንዲሁም ትንሽ ካነቃኝ እጠጣለሁ። አዎ እንዴ ቆይ እንደዚህ ፈዘነው እንዴ ሰዎችን የምታገኛቸው? እንዴት ነው በጣም ያስታውቅብኛል እንዴ? ቀላል እኔማ እኮ የተኛ ሁሉ መስሎኝ ነበር። ከዛ እንደው ምን እንዳሰብኩኝ ታውቃለህ? ቆይ ይሄ ሰውዬ እንደ ጠቢቡ ሰለሞን አይኑን ገልጦ ነው እንደሚተኛው ብዬ እኮ አንተን ስቀሰቅስ ነው እኔ ራሷ ለምተኛተን ያወቅኩት። ከብዴ ነገሮችን ታካብጃለሽ አይደል? እየቀለድኩ መስሎ ነው እንዴ? እኔ እኮ ያው የሰለሞን ዝርያ ስላለብን ምናልባት ከሱ ሲወርድ ሲዋረድ የመጣ ነገር ካለ ብዬ እኮ ነው። በይ ስለ ቡናው አመሰግናለሁ። ስለ ሰለሞንነቱ ግን ይቅርብኝ። የእሱ ጥበብ ላይ የሚያደርሰኝ ምንም ነገር የለም። ምን ላዘዝኩልህ ቡናማ እንደዚህ ማመስገን አይጠበቅብህም።
ባይሆን የሆነ ቀን ማለት ነው ቆንጆ ሀበሻ ቀሚሴን ለብስና ጭሴን አደራርጌ ከፈንድሻ ጋር ምናምን ቆንጆ ቡና ፈላልሃለሁ። ያኔ ባይሆን ታመሰግነኛለህ። ምግብ ስታበሲ ጎበዝ ነሽ ወይስ እንደኔዋ ኮሰረት ነሽ? እና ምግብ መብላት ብቻ ላይ ነበር እንዴ ጎበዝ የሚመስልህ? በጣም ባለሙያ ነኝ ብታይ ባይገርምህ። እንደውም ሰዎች ምን እንደሚሉ ታውቃለህ? እቺ ልጅ በዚህ ሙያዋ በቅርቡ ቆንጆ ምግብ ቤት ትከፍታለች ብለው ራሱ መላምት ይመቱልኛል። አይ መቼም ሙያዬን የመቅመስ እድል አያገኝም ብለሽ ነው አይደለም እንደዚህ የምትጎርሪብኝ? ለማንኛውም አሁን ቡናው እንዳይቀዘቀዝብህ እየጠጣ ከፈለክ ግን ማለት ነው እላይ ሽፎን ቤቶቹ ጋር ድስትም ስቶብም ምንም አለ። ስለዚህ እዚህ አምጥቼ ልሰራ እችላለሁ። ለባታጋባኝ ጥሩ ነው። ቆይ ላይ ሽፎን ቤት ምንድን ነው ያለው? ሁሉንም ያላቸውን ነገር ታውቂያለሽ እንዴ? ነው ወይስ በትርፍ ጊዜሽ እዛም ትሰሪያለሽ እንዴ? ሌላ ደግሞ ምን አላቸው ብዬ ሳወራ ሰምተኝ ታውቃለህ? ባለፈው ኪራ ቢሮ ቡና ስታፈይ የቡና እቃው ከዛ እንደመጣ ኪራ ነግሮኛል። ወይኔ እንዳው ቆይ ግን ኪራ ወደ ቤት ሲገባ ዛሬ ሀና ምን ሰርተዋለች ብላችሁ ጠይቁታላችሁ እንዴ? ኖ እንደዛ አይደለም፣ ግን ስለምታቃጥዩ ነግሮኛል። እኔ ግን እኮ በጣም ነው የምንለየው። አያህ አንተን ራሱ ከነበርክበት ሙድ ባንዴ ነው ያስወጣው። ኪራ ራሱ ዝም ብሎ ነው እንጂ እኔ ያላናደደውም አላቃጥለውም። እንዴ አንተ ክብሩ ቆይ ወዴት ነው ባንዴ የምትመለሰው? ኧረ እኔ ስቀልድ ነው እንደዛ ያልኩት። ሰዎች ግን ለምንድን ነው እኛ ስንወዳቸው አጥብቀን እነሱ የሚጠሉን? ያንን እያሰብኩኝ ነበር። ለምንድን ነው እንደዛ የሚሆነው? እንዴት ባለ መንገድ? ማለቴ እኔ በየትኛው አንግል ተወድጄ ስለማላቅ አንተ በየትኛው መንገድ እንደፈለክ ንገረኝና ግልጽ ላድርግልህ። ለምሳሌ በጣም ለምትወጁ ሰው አንቺ ፍቅርሽን ስትገልጪለት፣ እሱ ግን በተቃራኒው ጠልቶሽ አለያም ተጸይፎሽ ያውቃል? እሱማ እኮ ያው እንደየሰው ይለያያል። ግን ደግሞ የምንወዳቸው ሰዎች ለምንድን ነው የሚወዱን ብቻ ሳይሆን አንዳንዴ የሚጠሉን ሰዎችም ከምን ተነስተው ነው የሚጠሉን ብሎ ማለት የተሻለ ነው። ያው መቼም ሰው ከመሬት ተነስቶ ሰዎችን አይጠልም። ስለዚህ አንተን ለመጥላት ምክንያት አላት እያልሽኝ ነው? እንደዛ ያልኩ እንኳን አይደለም። ግን ደግሞ ራሳችንን ማሳዘን ካልፈለግን በስተቀር አንዳንዴ ነገሮችን በተለያየ መንገድ ማሰብ ጥሩ ነው። ኖ እንዴ በፈለግነው አንግል ብናስበው እኮ እሷ እኔን ለመጥላት ሰበብ አላት ማለት ነው። ያንተን አላውቅም፣ ግን ደግሞ የጠየከኝን ጥያቄ በሚታየኝ መንገድ ነው የመለስኩልህ። እሺ ችግር የለውም። እስኪ ንገረኝ፣ እየሰማሁሽ ነው። ማለቴ ይኸውልህ ክብሮም፣ እኔ ምን ማለት መሰለህ፣ ሰዎችን እንዲወዱንም እንዲጠሉንም የምናደርገው እኛው ራሳችን ነን። ግን ደግሞ በሚጠሉን ሰዎች ፊት ራሳችን እንደ ጥፋተኛ ማየት አለብን ለማለት ፈልጌ አይደለም። ግን ደግሞ እነዛ ሰዎች እኛን እንዲጠሉ የምናደርጋቸው ራሳችን በሰራ ነው ስራ ወይም ደግሞ ባደረጋቸው ነገር ነው የሚሆነው። ልክ ነሽ ሀና። እኛ ሰዎችን እንድንወደድም እንድንጠላ የሚያደርገን ነገር ራሳችን የምናደርገው ነገር ነው። ግን እኔ እሷ ላይ እንድጠላኝ የሚያደርግ ምንም ነገር አላደረኩባትም እኮ። ግን እኮ ጥላቻን ብቻ ሳይሆን ያ የምንወደው ሰው ምናልባትም ከሌላ ሰው ጋር ፍቅር ውስጥ ከሆነ ተራራ የመሸከም ያህል ምንም ነገር ብናደርግ ላይሳካልን ይችላል። ግን እኮ መጀመሪያ ወዶች ነበር ያ ሰው። እንዴ መላመድ እኮ የሚያመጣቸው የፍቅር ስሜቶች አሉ። ለፍቅር ደግሞ ዋነኛው ነገር ልብ ነው። ስለዚህ ልባችን ካልታዘልን ደግሞ ምንም ማድረግ አንችልም። እንደዚህ አይነት ነገር ሲፈጠር ደግሞ ፍቅሩ ከአንድ ወገን ብቻ ይሆናል ማለት ነው። እሱ ደግሞ ፋይዳ ቢስ ነው። ግን ደግሞ በተቃራኒ በጣም የወደድሽውና ደፋ ቀና ያልሽለት ፍቅርን የሰጠሽው ሰው በተቃራኒ ሆኖ ስታገኘው እሺ አሁን ምን ይሉታል? እዚህ ጋር እንዳልኩ ዋናው ነገር ልብ ነው። ልብ ካልተረጋጋና ካልታዘዘ ደግሞ ምንም ነገር ቢፈጠር ነገሮችን ልንቀይራቸው አንችልም። አንዳንዴ ደግሞ ሰዎች የምናደርግላቸው እንክብካቤም ሊሆን ይችላል፣ እንዲሁም ደግሞ ውለታ እነሱ ምንም ላይ መስላቸውና ከምንም ነገር ላይ ቆጥሩት ይችላሉ። እሺ የዚህ ጥቃት ሰለባ እንዳልሆን ምን ትመክርኛለሽ? እኔ የምልህ ነገር ቢኖር ግን ከእንደዚህ አይነት ግንኙነት ራስህን ማራቅ አለብን። ፍቅር ከአንድ ጎራ ብቻ ከሆነ እኮ ምንም አይነት ጠቀሜታ የለውም። እንደውም ይበልጡኑ ያኛውን ሰው ይጎዳዋል። እሱማ ልክ ነሽ፣ ግን በጣም ከባድ ነው። እዚህ ጋር ማወቅ ያለብህ አንድ ነገር አለ። ፍቅር መስጠት ብቻ ሳይሆን መቀበልም ጭምር ነው። አንተ ደግሞ የወራጅ ውሃ አይደለህም አይደል እንዴ? ዝም ብለህ የምትሰጠው። ያንን አደርጋለሁ የምትል ከሆነ ደግሞ በጣም ተጎጂ የምትሆነው አንተ ነህ። በዛ ላይ ደግሞ በአንድ እጅ እኮ አይጨበጨብም አይደል እንዴ? ስለዚህ ፍቅር የሚሆነው ከሁለቱም ሳይድ መዋደድና መፋቀር ሲኖር ነው። አለበለዛ ግን መቀጠል የሚችል አይመስለኝም። ከዚህ ነገር ለመራቅ በጣም ጣርኩኝ፣ ለፈው፣ ግን የማይቻል ነገር ነው። አዎ እኔም እሱን ነው የምለው። ራስህን ከመጉዳት ውጪ ምንም የምታገኘው ነገር የለም። እሺ አመሰግናለሁ። ችግሬን ለመካፈልና ለመስማት ፈቃደኛ ስለሆንሽ አመሰግናለሁ በድጋሚ። አታስብ፣ ከዚህ በኋላ ያንተ ሞቲቬሽናል ስፒከር ነው የምሆንልህ። ውይ ብዙ ስራ የማይበዛብሽ ከሆነ ነው። በነገራችን ላይ የብዙ ጥምር ባለሙያ ባለቤት እንደሆንሽ እየመሰከርኩልሽ ነው። እኔማ እኮ የማለው ነው የለም፣ ሁሉንም ሆኜ ይችልበታለሁ። እውነት ነው። ለቡናው በጣም አመሰግናለሁ። ለቡናው ብቻ? ቆይ ለምክሩስ? እሺ ለምክሩም በጣም አመሰግንሻለሁ። ያው ካሁን በኋላ የግል አማካሪ ልትሆኚ ተስማምተናል አይደለም? እሺ በቃ አሁን ወደ ቢሮ ልሂድ። ከፈለከ ግን ጥራኝ። እሺ
ጽናት ሁሉም ነገር ሊደርሳብኛለች። ግን ማንም አላመናት። ስልኩን ሁሉ የት እንደምደብቀው ግራ ነው የገባኝ። በየደቂቃው ነው የምትከታተለኝ። ግን አላማዬን ሳላሳካ ከዚህ ቤት አልወጣም። የጽናትን መጨረሻ ማየት አለብኝ። እኔ እኮ በእውነት ከእሷ ጋር ምንም አልፈለግኩም ነበር። ሰላም ብቻ ነበር የምፈልገው እኮ። ልክ ነሽ። ሲጀመር ገና ለገና ኪራን አገባው ብላ ንጥር ንጥር እንዳለችብኝ ገብቶኝ ነበር። ኧረ ተያት። አሁንማ አይደለም እኔም በርበሬ ማጠንቀርቱ መገላመጥ ራሱ ምን ያህል ዋጋ እንደሚያስከፍል አሳያታለሁ። ላረግ ያሰብኩትማ ምን መሰለሽ? መጀመሪያ በዝምታዬ ነው ማሳብዳት። ከዛም የሚሆነውን ቀስ እያለ እናያለን። ቆይ በር ተንኳኳ። ሰው መጣ መሰለኝ። እደውልልሻለሁ። እኔ እኮ አንዳንዴ ግርም ትኛለች። ሰው እንዴት የገዛውን አዲስ ልብስ ለብሶ አሮጌም ደግሞ በፌስታል አድርጎ ይዞ ይሄዳል እንዴ? ታዲያ ለብሶ አይደል እንዴ ገዛልኝ? እሱማው ግን እኔ እኮ ከገዛንበት ቦታ ጀምሮ ለብሰዋለሁ። እስቲ ትንሽ ግራ ገብቶኝ ነው። ግን ወደሽዋል አይደል? በጣም ነው የወደድኩት። እኔ እኮ ሲጀመር ጆንያ ባረገ ራሱ ደስ ይለኝ ነበር። እንደዚህ ያዘነጠኝ እንዳልጠለፍብክ። እንዴ ወንድ የሆነ መጥቶ ይሞክረኛል። ቆይ ባንቺ ሲመጡብኝ ተናዳፊ እባብ እንደመሆንማ ንገሪያቸው። እውነትህን ነው። እኔ ራሱ ፈራሁ እኮ የኔ ሙሉ ሴት። ለማንኛውም በጣም ነው ያማረብሽ። እሺ ምንድን ነው ያልከኝ? የኔ ልዩ ሴት፣ የኔ ማር፣ የኔ ጣፋጭ፣ የኔ ውብ ሚስት። እንዴት አድርጌ ልግለጽሽ? ውይ ልቤ ቅልጥ አይደለህ እኮ ሰኔ። ቃል እገባልሻለሁ አንቺ የምትፈልጊውን አይነት ባል እንደመሆንልሽ ቃል እገባልሻለሁ። ባለኝ ነገር ሁሉ ደስተኛ ላድርግሽ፣ መቼም ላልተውሽ ቃል እገባልሻለሁ። እኔም ቃል እገባልሃለሁ። ፈጣሪ እስከሰጠኝ እድሜ ድረስ አብሬ ልሆን፣ በክፉም በደጉም አብሬ ልሆን ቃል እገባልሃለሁ። ፈጣሪን ጠዋት ማታ ማመሰግንበት ምክንያት ስለሆንሽ በጣም ነው የምወድሽ። ናሽ እንሂድ በቃ። ወይኔ እንኳን ደስ ያለ። ያንተን አላውቅም። እኔ ግን በጣም ነው ደስ ያለኝ። አንተ ደስ ትችላለህ። እንኳን አብሮ ደስ አለን ሀና። አንተ እንደዚህ ጎበዝ ነህ እንዴ? ወይኔ በስመ አብ፣ በእውነት በጣም ያስገረምከኝ። እኔ እኮ በቃ ዛሬ ኪራ ስለሌለ ለዚህ ፕሬዘንቴሽን የመጣ ከዛ ደግሞ በቃ ነገሮችን እንዳሉን አድርገህ የሚበላሽ ምናምን መስሎኝ በጣም ተሰምቶኝ ነበር። እንዴ አንቺ ቀላል ሰው አድርገሽኛል እንዴ? እውነቴን እኮ ነው። መጀመሪያ የተሰማኝ ማለት ነው በቃ ሰዎቹ ስብሰባውን አቋርጠው እምቢ ሲሉ ሲወጡ ነበር የታየኝ። ከዛ ይኸውልህ ኪራ መጥቶ እኔ ላይ ሲጮህብኝ ሀና አንቺ ነሽ ስላላዘጋጀሽው ነው ክብሮምን አንቺ በደንብ ስላላስረዳሽው ነው ብሎ እኔን ቅጥቅጥ ሲያደርገኝ ነበር የታየኝ በእውነት። እንግዲህ ክብሮምን ምን ታደርጊዋለሽ? ከዚህ በኋላ በሁሉም ነገር አዳንኩሽ። እና ደግሞ እንደ ልማዴ ማለት ነው ለ2 እና ለ3 ቀን ያክል በቃ ስድቤን እጠጣለሁ ብዬ አስቤ ነበር። ግን ይመስገነው ተርፌያለሁ። እውነትሽን ነው እንዴ? ወንድሜ እኮ ለስለስ ያለ ሰው ነው። ይሄን ያላስፈራል እንዴ? ለስለስ የምን መለስለስ ነው? ቆይ ኪራ ቤት ውስጥ ምን አይነት ሰው ነው እስኪ ንገረኝ። እኔማ እንድትነግረኝ እፈልጋለሁ። እንዴ ሲጀመር ቆይ እናንተ ቤት ለስላሳ ነው የሚባል ሰው ቁጣ ቁጣ የሚለው ሰው ነው እንዴ? አንቺ ልጅ አያልቅብሽም አይደል? ግን አንተም እንደ ወንድም ነህ። ግን ደግሞ ይኸውልህ እንደ ወንድም ነህ ስላልኩ እንደሱ ቁጣ ቁጣ እንዳይልህ እሺ፣ አደራ። አክቹሊ ቁጣ የሚባል ነገር እኔ አልወድም። የሚቆጣ ሰው ያስፈራኛልም ይደብረኛልም። ጎሽ ተመስገን ጌታዬ። ወይ አንተ ማለት ነው ኪራ እንዲሆንልኝ የምፈልገው አይነት አለቃ ነህ። ወይኔ አዲስ አለቃ ግን ደስ ስትል አትቆጣም፣ ከዛ ደግሞ አታናድደኝ ምናምን ማለት ነው አይደለ? እኔ የምልህ ቆይ ግን አለቃ ከረፍት ሲመለስ ለምን አንተና እሱ ቦታ አትቀያየሩም? ማለቴ ኪራ አንተ ቢሮ ይሁን፣ አንተ ደግሞ እሱ ያለበት ቦታ እዚህ ይሁን። በእናትህ እንደው ለእኔ ስትሉ። ቆይ በቀን ስንት ጊዜ ቢቆጣሽ ነው የኪራን ቁጣ ይህን ያልጠርሱሽ እንደዚህ ነክሰሽ ያልሽው? ግን ክብሮም አራበህም? ቆይ ደግሞ ምሳ እንብላ አይባልም እንዴ? ኪራ ይቆጣል፣ አንተ ደግሞ ምሳ እንብላ አትልም። ምንድን ነው ችግራችሁ? አይ እንደዛማ አይሆንም። ባይሆን እንዲያውም አሪፍ ምግብ ቤት አንቺ ትመርጫለሽ ወይስ ቦታ ነው ልምረጥ?
ግድ የለም ባንተ ምርጫ ይሁንልኝ። በዛ ላይ ደግሞ ጋባዥ ሲመርጥ ነው ደስ የሚለው። እኔ ከቦታ መምረጡ ምንም ችግር የለብኝም። ዋናው መብላቴ ነው። እዚህ ምን ሆና ነው እንደዚህ የቆየችው? እሺ ሙሽሪት ጥላ ይዘሽ እዚህ ፀሐይ ላይ በሽነሽነሽ ብለሻል። ቆይ እዚህ ምን ትሰሪያለሽ ነው? ወይስ እየተከታተልሽ ነው? ቆይ አንቺ ዝምታ ፍራቻ ነው እንዴ ይመስልሽ? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሽ እሺ? እንዴት ነው እባክሽ? አንቺም ባልሽም በጣም ተነሳችሁ። ድሮ እኮ አንዳችሁ ስጮህ አንዳችሁ ረገብ ብትሉ ነበረ። ማንም ሰው ነገረኛ መሆን የሚያቅተው የለም። እሺ ሰላምን ስለምንፈልግ ነው ዝም የምንልሽ። ስለዚህ አሁን በገዛ ፈቃድሽ ጦርነቱን ለመሳተፍ ወሰንሽ ማለት ነው? አላረፍ ካልሽና አማራጭ ካሰጠሽኝ አዎ እሱን ለማድረግ እገደዳለሁ። በጣም ጎበዝ። ቆራጥነትሽን ባይዘዌ ሳላደንቅ አላልፍም። ግን ደግሞ ያ ማለት እሌኒን በቀላሉ ትጥያታለሽ ማለት አይደለም። ሲጀመር በእውነት ቤት ሀሰት ቦታ የላትም። እሺ የጊዜ ጉዳይ ነው እንጂ የምታለቅሽበት ጊዜ ይመጣል። ባይገርምሽ እኔ ልጄን አቅፌ ያለቅሳለሁ። አንቺ ግን አቅፈሽ የምታለቅሹ ልጅ የለሽም። ሆድሽን ይዘሽ ነው የምታለቅሹ። ሰሚኛለሽ? ከአንዲት ሴት ለዛውም ከወለደች ከልጅናት እንደዚህ አይነት አጸያፊ ቃል አልጠብቅም። እሺ ባይገርምሽ ይሄ አጸያፊ ቃል አይደለም። አንቺ አምነሽ መቀበል ያቃተሽ ነገር ነው እንጂ መቼም ቢሆን አንቺ ናሆምን ሙሉ ልታረጊያችም። እሺ ቅናት ነው አይደል እንደዚህ የሚያንጨረጭርሽ? ናሆሜ እንደሆነ አንዴ እኔን መርጧል። ደግሞ ገና ምን አይተሽ ቬሎ የለብሽ እኔ ስሞሸር አስፈላጊ ከሆነ ደግሞ አንቺን አበባ በታኝ ያረግሻለሁ። እሺ ይኸውልሽ እንደዚህ ስላልሽ በፍጹም አልናደድም። እሺ እንደዚህ ስላልሽ ምናደድ ይመስልሻል? አንቺ እንኳን ያላመንሽበትን እውነት ነው እሺ እየተናገርሽ ያለሽው። በጣም ነው እንደር ያልሽው። ጸጉርሽ ራስ እኮ መጨስ ጀመረ። ቆይ ትንሽ ታረጋጊ እሺ። ሰርጉን ሳታይ ፍግም እንዳትይ። ፍግም ካልኩም እኔ አይደለሁም ፍግም የምለው። ቀድመሽኝ ፍግም የምትይው አንቺ ነሽ። ምክንያቱም አንቺ በሽተኛ ነሽ። አፍሽን ዝጊ። አልተጋባክሽ ወደዛ ለራስሽ መውለድ የማትች በሽተኛ ሞልሽ ናት። አንቺ ክፍታፍ ማነው እሷን እንደዚህ እንድትናገሪያት ልብ ልብ የሰጠሽ? ከሆሽ መጣሽልኝ እችን የማትረባ ልኳን አሳይልኝ። ልቀቂኝ ባክሽ። አንቺ ደግሞ የማነሽ አጨብጫቢ። ትሰሚኛለሽ አይደል? ካሁን በኋላ አይደለም እና እንደዚህ አይነት ንግግር ተራ ወሬ እንኳን ብታወሪያት እኔን አያደርገኝ። ሲጀመር አንቺ ምን አገባሽ? ይሄ ጉዳይ እኮ የኔና የምሮ ነው፣ አይመለከትሽ። አረ አያገባኝም። አዎ አያገባሽ። እንዴት እንደሚያገባኝ አሳይሻለሁ። ጽይ በቃ ተያት። አንቺ የተረገምሽ ከዚህ በላይ ችግር ሳትፈጥሪ ከዚህ ሂጂ። በጣም ጥሩ። አንቺ ሞንሽ አንቺ ጠብቁኝ፣ አሳያችኋለሁ። እያንዳንድሽ ዋጋሽ ነው የምሰጥሽ። ክፍታፍ ለምን ሂጂ አልሻት? ትንሽ እኮ አፏን ብከፍት በደንብ እናሳያት ነበር። አረ ተያት። ለዚች ማትረባ ብለን ቀናችን አናበላሽ። ይልቅ እንሂድ። ፀሐይ ላይ እኮ ብዙ ቆምኩ። ይቅርታ አስቆምኩሽ አይደል? አዎ ቆየሽ እኮ። ግን እኔም ቀድሜ መጥቼ ሊሆን ይችላል። ያው አሁን እኮ እንደ ድሮ አይደለንም። ቶሎ መውጣት አንችልም። ብዙ ጣጣ አለብን። በቃ እንሂድ። እሺ በቃ ነኝ እንሂድ። አረፈታ ብለሻል። አሁን ማንም የለም። ያቺ ጽናትም የት አባቷ እንደሆነ አላውቅም፣ ብቻ ወጣለች። ለነገሩ ልክ ነሽ እኮ ምናልባት ቅምጧ ጋርም ሄዳ ሊሆን ይችላል። አይገርምሽም ግን ኪራ የዚች ፊደል እንኳን ቁጥር ያልጨረሰች ሰራተኛ መጫወቻ መሆኑ በጣም ነው የሚገርመው። እንዴ ሶሲ ማውራት ትችላለች ማለት ነው? ጽናት እውነቷን ነው። ኧረ ይህቺ ማሽቁቅ እንዴ! ነገርኩሽ እኮ ቀስ በቀስ ላደረገችው ነገር እንድትጸጸት ነው ማደርጋት። ውይ ሶሲዬ መጣሽ እንዴ? እኔ እኮ ልገባ ብዬ በቃ ተመልሼ ወጣሁ። በቃ ችግር የለውም እዚሁ ነኝ። ውይ እንዴ ምን ለማድረግ እየሞከርሽ ነው? ይኸውልሽ ፊትሽን እንደ ድመት ነው የምተለትልልሽ። ከአንቺን ብሶ ልትማች ነው እንዴ ደግሞ? አፍሽን ዝጊና ተቀመጪ። አጅሪት ለካ ጽናት እውነቷን ነው። አንቺ ለካ ድራማ ላይ ነበርሽ። አንቺ መሽቁቅ ደግሞ ለአንቺ ማዘኔ እኮ እንደማወራ ከአንድ ሰው ልስማና ማለት ነው። ይሄንን ጎሮሮሽን በጥሼ አይደለም እንዳታወሪ እንዳተነፍሽ ነው ማደርግሽ። ኧረ እባክሽ ማንም እየተነሳ እኔ ላይ ኃይለኛ ለመሆን ይሞክራል። አልሰማሽም? እሺ ሰማሽኝ አይደል? ኧረ እንደዛ ነው። እንግዲህ ውስጥ ጠብቂ። ወይ ጉድ! ተታውነው የለ እንዴ? ስልኬ የት ነው? ስልኬን የት ነው ያደረኩት? ለጽናት ልደውልላት መሰለኝ። አዎ እንዴ ምን ልታረጊ ነው?
እኔ እንደማወራ ለሰዎች ልትናገሪ አይደለ? ይሄን ለፍላፊ ምላስሽን እቆርጥልሻለሁ። እባክሽን ሶሲ እንዳታረጊው፣ ሶሲ እባክሽን እንዳታረጊው፣ ሶሲ እንዳታረጊው። ቅድንማ እንድታበላሽልኝ አልፈቅድልሽም። ቤቱ ፋፋ ብሏል። ፋፋ ብሏል። ዛሬም ቀይ እንደውም ለኔ ልብስ ይላሳያት። ራኪ 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 መጣችሁ እናንተ እንግዳ ጠርታችሁ በዛው ጠፋላችሁ። እቴ ይኸውማ ልብሴ። ዋው በስዋም ሲያምር። መቼ ገዝተሽው ነው ግን? ወይ እኔ እንኳን አይደለም የገዛሁት፣ ባሌ ነው የገዛልኝ። አዎ ሰኒ ከዚህ የተሻለ ይገባት ነበር፣ ግን ያው ያቅም የምችለውን ይሄን ገዝቼላታለሁ። እንዴ ምን ሆነ ነው? ይሄ እኮ በጣም ነው የሚያምረው። ከውበቱ በላይ ደግሞ አንተ ማሰበው ዋናው ነው። በቃ ነገ ስሄድ ይሄንን ነው የማደርገው። ምን ታያለሽ እህቴ? አይ ስትሄጂ እንኳን ሱሪ አድርጊ፣ ለመንገዱም እንዲመችሽ፣ በዛ ላይ ብርድም ይሆናል። ውይ እውነትሽን ነው እህቴ። በእኔ ሳኬድ ቀሚስ የሚሆነኝ አይመስለኝም። ባይሆን ሱሪ ይሻላል። እንዴ ግማሹን ሲኒ ነው እንደመጣሁት። ቆይ ላምጣ። ለምታደርግልኝ ነገር በሙሉ በጣም ነው የማመሰግነው። የምታደርግልኝ ነገር ለእኔ ያለህን ክብር፣ ፍቅርህን ነው የሚያሳየኝ። እንዴ ሰኒ ምን ማለት ነው? አንቺ እኮ ባለቤቴ ነሽ። እንዴት ነው ማልወድሽ ማላከብርሽ? እሱማ ግን ያው ፍቅርህን የምታሳይ ሰው ስለሆንክ እኮ ነው የምታደርገው። ሰኒ ይቺ ማለት እኮ ላንቺ ምንም ናት። ብችን ዓለምን ብገዛና ባለብስሽ ደስ ይለኝ ነበር። ይሄ እኮ ለእኔ ዓለሜ ነው። በጣም ነው ማፈቅርክ። እኔም በጣም ነው ማፈቅርሽ። ወይኔ ሀና፣ ትናንት ቅንና ልባም ሴት እንደሆንሽ ተነገረሽ። ዛሬ ደግሞ አለቃሽ ላይ ያመሰግንሽ ነው። ይሄ እኮ እኔ ህልም የሚሆንብኝ ነገር እኮ ጭራሽ የማይታሰብ ነው። እዚህ ቢሮ ከገባሁኝ ለሁለተኛ ጊዜ አለቃዬ ሊያመሰግነኝ ነው ማለት ነው። ብቻ ክያ ትምጣ፣ ወንድሟ እንዴት ደረቴን ነፍቼ እንዳናገርኩት ነው የምነግራት። እሺ ወይዘሮ አለ። እሺ አዲስ አለቃዬ፣ እንዴት ነው አዲስ ወንበር ተመቸ? ከማን ጋር እያወራሽ ነበር? ድምፅሽን ሰምቼው ነበረ። አይ እንትን እኮ አንዳንዴ እንደዚህ ስራ ሲያጨናንቀኝና ያው እንደምታየው ደግሞ ቢሮ ውስጥ ማንም የለም አይደለ? ራሴን እያዝናናው ነው። እና ራስሽን የምታዝናኘው ብቻሽን በማውራት ነው? ምናልባት ሳይታወቀኝ መጽሐፍ እያነበብኩ ነበር ይሆን? እንደዛ ይሆናል። በቃ እኔ ሴትሶኬ ምንም ችግር የለውም። እንዴት ነው ዛሬ አራበሽም? እንዴ ምሳን ብላ? ኧረ በጣም ነው የራበኝ። እንደውም እንኳን መጥቼ ልጠራ ስል የመጣኸው። በጣም ጥሩ እና ይበቃንች። ምንድን ነው የጣልሽው? አይ ምንም የሚሰበር ዕቃ አይደለም። እንትን ምሳ አዝዤ የበላሁበት ነው። እንዴ አሁን ርቦኛል ምሳ አልበላሁም አላልሽኝም እንዴ? አይ ማለቴ እንትን ለነገ የበላሁበት ነው። አንቺ የነገ ምሳሽን ዛሬ ነው እንደምባየው? እንደዛ ነው እንዳልኩት። በቃ እሺ በልቻለሁ፣ ግን ደግሞ አልጠገብኩም። ደግሞ ታውቃለህ የተገዛ ምግብ ምንም ነው ሆድ ላይ ጠብ የማይለው። በዛ ላይ ዛሬ ደግሞ ኪያ አልመጣችም። ኦኬ በቃ እሺ እንሂድ እንብላ።
እንዴ ምሩዬ፣ እነሱ ነጣጠልናቸው እኮ። አረ ችግር የለውም። ያው አሁን የጓደኝነት ሰዓት ነው፣ የኔ ሰዓት ገና ነው። እንዴ ያው የት ትሄድባለች? አሁንማ ጭራሽ ይዛት ልጠፋ አይደል? ገጠር ሊገቡ እኮ ነው። እኔ ምንም ያንዴ ግን ትዝ ይላችኋል፣ እዛኛው ቤት እያለን እኔ ክፍል ገብታችሁ ተኝታችሁ ባሎቻችሁን በር ዘግተንባቸው ሲንጫጩ ለሰርግሽን እኛ ማስጨፍረው ስጥሩ አንሳሚ። እኔ ግን እስካሁን ማመን እንዳቀረኝ ነኝ። እና በጥብጠን እንጋተሽ አንቺ እኮ ነሽ በጆሮሽ የሰማሽው። ጽዬ ግን እንደዚህ በደስታ አቅልሽን ስትሽ ስላየሽ ደስ ብሎኝ አመሰግናለሁ። ባሉ እንደኛሳ እንዴ ወዴት ነሽ? ሰርገኛ መጣ በማሳጅ ቤት ግቡ መባል አይፈልግም። እንዴ እሱ ደግሞ ምን የሚሉት አባባል? ለሰርግሽ ወገን ላዘጋጅ ነው ማለት ነው። እንግዲህ ትንሽ እንጨፍራ በሰርግ ዘፈን ክፈች ወዶች ማነው? እናንተ ደግሞ እነማን ናችሁ? እነዚህ ሁሉ ውይ ነበሩ ግን አሁን ወጡ። ምኑ አለው ናውሜ ይሻላል። ሙዝ ተያዘብኝ። እኔማ ለዛሬ ልከራይ መሰለኝ። እንደናንተ የሚያቅፈኝ ፍቅረኛ ነው። ልታምጩ ባሉ ነው። መኝታ ቤት እኮ ነው። ለካ እንደዚህ ፈታ እያደረገቻችሁ ነው ከዚህ ቤት የማጠፉት። እብድ እኮ ናት። የእብዶች አለቃ ትላለች ሲል ለባሌ መሳቅ ይቻላል። አሁን ግን እዚህ ይዛሃል ልጠፋ ነው ምናምን ትላላችሁ እንዴ? እና ፍቅር እኮ ነው። እኛ አሁን አንቺ ላይ እንደዚህ ብናደርግ ባልሽ እንደዛ ከማለት የተለየ ሌላ ምንም አይልም። እንዴ ጆከር፣ አንተም ታፍራለህ እንዴ? ሰኒም እኮ አይናፋር ናት። እንዴት ነው ግን ፍቅራችሁን የምትገላለጹት እንዴ? እናንተ እንደሱ መሆን እኮ ድሮ ቀረ። አሁን አይደለም ፍቅሬ ለሱ በአደባባይ እየጮኩ ነው የምነግረው። እውነት ነው ጆከር? አዎ ያው ትንሽ ትንሽ ድፍረት እየተማረች ነው ግን ደግሞ ቤቱን ለማን ጥለሽ መጣሽ እንዴ? ለመድኃኒዓለም ነው። ለሌላ ለማን ጥዬ እመጣለሁ እንዴ? ያቺን ከይስ ይዛ ጥለሽ እንዳትወጪ አላልኩሽ? ኧረ እባክሽ እና ለእሷ ጥዬ ላለማውጣት ብዬ ነፍሴ መንግስተ ሰማያት ጥላኝ ትውጣ እንዴ? እንዴ እዚህ ተረጋጉ እንጂ ሶሲም ብትሆን እኮ ልጅ አይደለችም፣ ምንም አትሆንም። ምሩዬ ኧረ ንገሪያት በቃ። እንዴ ምሩዬ በቃ እኔን ውሰጂኝ አንቺ ጋር እባክሽን፣ ተሰቃየሁ እኮ። ኒና አንድ ነገር አድርጋ ብቻ ተጠብቀኝ፣ አንላቀቅም እሺ? አንቺ ምን ሆነሽ ነው ገፍተሽኝ የገባሽው? ውይ ራኩዬ፣ እንደው ከበድሽኝ እንጂ አንስቼ ራሱ ብሸከምሽ በጣም ደስ ይለኝ ነበር። ከምን ጉድ አምልጬ እንደመጣው ብታይ። ቆይ ይህን ያክል ምን ሆነሽ ነው እንዴ? እዛ ቤት እኮ ኒና እንትን ብታይ ጆካዬ፣ መንገድ ላይ እኮ እብድ አራሩጦኝ ነው ጥሎብኝ። እኔ ደግሞ እብድና ውሻ አልወድም። ደግሞ ብታይ እብድ የሚባል ነገር ሲወደኝ እና ቢጤውን ካልወደደ ማንን ይወዳል? ኒኑዬ እጭ ሰኒ ደግሞ ተፋችኝ እንጂ እኔ አንቺን ለመሸኘት ብያ እንደ የመጣሁት በሰላም አውሪኝ እንጂ። በሉ ሴቶች፣ ባሎቻችሁ የሚመጡ ከሆነ ደውሉላቸው። ቡናው የሚፍላ እንጂ ምሳም እንብላ። እሺ ራኪ፣ ደውለናል እየመጣን ነው ብለዋል። እንዴ እህቴ፣ እንደዛ ከሆነማ አንቺም ረፍት አድርጊ። ከነጋ ጀምሮ እኮ እየለፋሽ ነው። ያው ለእነሱም እንደሆነ ቤታቸው ነው። አዎ ዳቦ በሻይ በልተን እናውቃለን። አንቺ ምሩ፣ አንቺ ጉደኛ፣ ጭራሽ ከራስሽ አልፈሽ ለእነሱም ሻይ ያቅርበሽላችኋል? አዎ ምግብ አይደል እንዴ? ሲጀምር ጣፍጧቸው ነው የበሉት። አሁን እዚህ ያሙኛል እንጂ እሱንም እኮ ከባዶ ወድ ይሻላል ብለን ነው እንዴ። አሁን እህቴ ፊት ነው እንደዚህ የምትሉኝ? ሁለተኛ እዚህ ቤት ትመጡታላችሁ፣ እሱንም አታገኙም።
አንቺን አይደል እንዴ የምጠብቀው? ከኒና ጋር ምንድን ነው ያጋጫችሁ? ይኸውልሽ ዝም ብለሽ ወደ ውስጥ መግባቱ ምንም ጥቅም አይሰጥሽም። ቆይ አንቺ ኪራ ስላለ ነው እንደዚህ የምትሆኝ? ይኸውልሽ ሶሲ እንደለመድሽው ኪራ እውነቱን አውቆ አሽቀንጥሮ ሳያስወጣሽ በፊት እውነታውን ራስሽ ብታወጪ ይሻልሻል። ንቀት ነው እያናገርኩሽ የምትሄጂው? አንቺ እኔ ትዳሬን አክብሬ ነው እንጂ አንቺ ምንም ከማድረግ ወደ ኋላ እንደማልል ማወቅ አለብሽ። እሺ አንቺን አይደል እንዴ ማናገርሽ? አንቺ እስስት፣ አንቺ ውሻ፣ እስከ መቼ ነው እኔ ላይ እንደዚህ ለመጫወት ያሰብሽው? እስከ መቼ ነው? እጭ አሁንስ አበዛሽው። እሺ አንቺ አስመሳይ፣ ከጅምሩም እንዳልታመምሽ ታስታውቂ ነበር። እንኳን ደስ አለኝ ጽናት፣ መናገር ቻልኩኝ። አይገርምሽም? የፈጣሪ ታምር። በአንቺ ቤትማ በዛው ዝም ብዬ እንድቀር ነበር የፈለግሽው። ብዙም አትሳቂ። ከመጀመሪያውም እኮ ማውራት እንደምትችያቅ ነበረ። ወይኔ እኔ ራሴ አላመንኩም። የእውነት እያወራው ነው። በስማም የፈጣሪ ታምር። በቃ ተንበርክኬ ላመስግነው። እንደ ጠላት ያላደረገብኝ። ሁሉንም ነገር ለኪራ ነግረዋለሁ፣ ምን ያክል አስመሳይ እንደሆንሽ ጭምር ማለት ነው። ያኔ ቦታሽን በደንብ ለይቶ ያሳይሻል። ወይኔ ጉዴ! ጽናት በእናትሽ አትናገርብኝ፣ ልለምንሽ በእናትሽ። እየቀለድሽብኝ መሆኑ ነው? ይኸውልሽ ኪራ ለአንቺ ካዘኝታ ውጭ ምንም የለውም። ይሄንን ደግሞ ጠንቅቀሽ ወቂ። ተይ እንጂ የኛ ንጹህ። አዎ ማውራት እያለሁ ሂጂና ለኪራ ንገሪው፣ ከአደጋው ታርፋለች፣ ምንም አልሆነችም ቢው። ከዛ ግን የትኛው አደጋ ሲልሽ እኔ የፈጠርኩት አደጋ ማለትሽ እንዳረሽሽ። አንቺ አውሪ አረመኔ እኮ ነሽ። እሺ አሁን ደግሞ ከዚህ ክፋት አስቦ ከማያበቃው ጭንቅላትሽ ውስጥ ምን አይነት የክፋት ሀሳብ እያሰብሽበት ነው? ከመሬት አንስቶ ሰው ባደረገሽ ጭራሽ እሱ ላይ ቺት ታደርጊያለሽ? አንቺ አፍሽን ዝጊ። እሺ ምንድነው ያስቀባጠርሽ? እንዴ ምንድነው እንዴ? እንዴ ምን እየሆንሽ ነው? ኪራ እየዋሸች ነው። እቺ ሴት ሲጀመር ትዳራችንን ለማፍረስ ነው እዚህ ቤት የመጣችው እንጂ መናገር ትችላለች። ጽናት ይሄ ነገር በጣም ነው የሰለቸኝ። እንዴ ልጅቷን እስኪያት ልትገያት ነው እንዴ? እስክታገግም እዚህ ትሁን ማለት ምንድነው ጥፋቱ? አንቺ እባብ፣ አንቺ አውሬ ተናገሪ እንጂ እንደቀደሙ። አሁን ለምን ዝም ትያለሽ? ጽናት በቃሽ። ከዚህ በላይ ጭንቅላቴን አትበጥብጪው። እመነኝ ኪራ፣ እቺ ልጅ መናገር ትችላለች። አሁን እያወራች ነበር እኮ። እንዴ ለምንድነው ከሷን በጀርባ ያለው እውነት የማይታይ? እሺ በፊት ያደረገችንን እንኳን አስታውስ። ሶሲ እውነት ነው መናገር ትችላለሽ? ቆይ ማውራት ከቻልሽ የሁሉ ዝምታና መስመሰል ለምን አስፈለገ? በሶሲ ልፍለፋ መናገር ብትችል ኖሮ በፍጹም የሁሉ ነገር እየተፈጠረ ዝም አትልም። ቆይ እሺ ዝምታው ምን ሊጠቅማት ነው? የሚጠቅማትማ በምን እንደሆነ ታውቃለህ? እዚህ ትቆያለች። እዚህ ስትቆይ ደግሞ እኛን ለማጋጨት መሀል ለመግባት በደንብ ክፍተቱን ታገኛለች። አጋጣሚ ይፈጠርላታል። እኔ ማናችሁም ሰላም የምትፈልጉ እየመሰለኝ አይደለም። እንዴ ጭራሽ ከቤት አልፈን ውጪ እንጨቃጨቅ? እንደዚህ አድርገኝ እንደዚህ ተጫውታብኝማ ዝም ማለት ነው። አንቺ እባብ ተናገሪያ፣ ተናገሪ። ምን ትደበቂያለሽ? ተናገሪ። ትዳሬን ስታፈርሺ ዝም ብዬ ምን እንዳይሽ ነው የጠበቅሽው? ተናገሪ፣ ተናገሪ። ምንድን ነው የምታስመስለው? ተናገሪ። ምን እያደረግሽ ነው? ቆይ ምን እየሆንሽ ነው እንዴ? አብደሻል እንዴ? አሁን ውጭ አልነበርሽ? ከምን የመተሽ ነው እንደዚህ የምታደርጊው? እመነኝ ኪራ፣ እሷ በደንብ ታወራለች። ስትዝትብኝ፣ ስትሰድበኝ በጣም ስትናገር ነበር። እንዴ ትዳሬን ሁላ እኮ አፍርሳ የራሷ እንደምታደርገው ስትነግረኝ ነበር። ለምንድን ነው የማታምነኝ? ቆይ ፂ ይሄ ነገር በጣም መስመር እያለፈ ነው። ለልጅቷ ባለሽ የቆየ ጥላቻ ምክንያት በጣም እየጎዳሻት ነው። ሶስት ያንሽ ወደ ክፍልሽ ግቢ። እንዴ ኪራ፣ እሺ አሁን ያሳየችኝን ፈገግታ አላየህም እንዴ? ልጅቷ እኮ እባብ ናት እንዴ። አንተ ለምንድን ነው ይሄንን አምነህ መቀበል የሚከብድ? እንዴ ቆይ እኔ እሺ ምን ብዬ ላሳምንሽ? ይቺ ልጅ እኮ እዚህ ቤት ውስጥ ነው አይደለ? እሳት ውስጥ በተቃጠለ በርበሬ ታፍና እንደዚህ የታመመችው። በቃ ገገማ ትሄዳለች አልኩ እንጂ እዚህ ትኑር አልኩ። ለምንድን ነው ማታምነኝ? እሷ አልታመመችም ማለት ይሄን ያህል ውሃ ማያነሳ ጉዳይ ሆኖብህ ነው? ምን ሆነሻል እንዴ? ልጅቷ መናገር እንደማትችል እኮ በሕክምና የተረጋገጠ ነገር ነው። ሐኪም ያረጋገጠው ነገር ነው አይደል? ለምንድን ነው አምኖ መቀበል የከበደሽ? ያውቃለሁ። ይኸውልሽ ከበፊት ጉዳትሽ አንጻር ተጨንቀሻል። ግን ደግሞ ይህ ጭንቀትሽ ነገሮችን እያበላሸ ነው።
ቆይ ለእኛስ ቢሆን ልጅቷ አገግማ ከዚህ ቤት ቶሎ ብትሄድ አይሻል? እሷ እንደ ቅዷ ከሆነላት መቼም ከዚህ ቤት አትወጣም። ይኸውልህ መታመሟን እንደ መሳሪያ የተጠቀመችበት ነው። እንዴ ምን ማለት ነው? እንደዛ ልታደርግ እንደማትችልማ እኮ ግልጽ ነው። ማለት መቼስ በግድ አውሪ ብላ አታስገድዳትም። እንደማየው ከሆነ ደግሞ እንደ እንቁላል ነው የተንከባከብካት ያለው። እንዴ ቆይ እሺ ምን እንዳደርግ ነው የፈለግሽው? ይኸውልሽ ልጅቷ ከሳምንት በኋላ ሐኪም ቤት ቀጠሮ አላት። በቃ ይህንን 2 ሳምንት ብቻ ታገሽ። እሺ እዛ መሄድ አልተሻላትም እንበል። መልሰህ እዚሁ ቤቴ ውስጥ ልታመጣብኝ ነው አይደለ? እሺ በቃ ይሄን ያህል የሚረብሽሽ ከሆነ ወይ የምታስታመማት አጋዥ እንቀጥርላታለን። አረ ጭራሽ አጋዥም ልቀጥርላት ነው? እሺ ሌላም የለህም? አሁን መረጋጋት ነው ያለብሽ። በደንብ ስተረጋጊ ከዚህ የተሻለ አማራጭ እንደሌለ በደንብ ይገባሻል። እኔ እኮ አንቺን አቅሻለሁ። ከዚህ ባሰ በጣም ብዙ ነገር እኮ አሳልፈሻል አይደል? ይሄንን መታገስ ያቅትሻል? ቆይ እኔ ላንተ ሸክም የማይሰለቸኝ አህያ ነው እንዴ የሚመስል? ኃይል እየተሸነፍኩኝ ነው። ኪራዬ እኮ እኔን ማመኑን ትቶ የራሴን አይምሮ እንድጠረጠር እያደረገኝ ነው። በመጮህ በማልቀስና በማማረር ኪራን ማሳመን አልችልም። ይቺ እባብ እኔን አሳብዳ ትዳሬ ልትወስድብኝ ተግታ እየሰራች ነው። ግን አላስደስታት። እኔም እንደሷ መጫወት ነው ያለብኝ። አዎ እብደቱ ማቆም አለብኝ። ከዚህ በኋላ ኪራ ፊት የምጮህበት ምንም አይነት ምክንያት የለኝም። እንደሷ እያስመሰልኩኝ ቀስ በቀስ ከጨዋታው ውጭ አደርጋታለሁ። አሁን ላላካልጥሽ እችላለሁ፣ ግን መጨረሻ ላይ እውነተኛ ማንነትሽንና እውነተኛ ድምፅሽን ለኪራ ማሰማው እኔ ነኝ። እስከዛው ግን ጌሙን እንደጀመርሽው አብረን እንጫወታታለን። ደውሉ ተደውሏል። ቲም ጌሙም ተጀምሯል። አስቢበት ሶሲ።